ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ እንደ እግዚአብሔር ልጅ ወይም ሰው ሆኖ በመጣበት ማንነቱ ወይም ደግሞ ሰዋዊ ማንነቱን አገልጋይነቱንና የእግዚአብሔር ልጅ መሆኑን በሚገልጥ ቋንቋ ከተናገራቸው ወይም ካስተማራቸው ዋና ዋና ክፍሎች አንዱ ከአብ ዘንድ ወጥቼ መጥቻለሁ የሚለው ነው። ከአብ ዘንድ ወጥቼ መጥቻለሁ ብሏል። ይሄን ቃል እንዴት ትረዱታላችሁ? ከአብ ዘንድ ወጥቶ መምጣት ማለት ምን ማለት ነው? ይህ ክፍል ስለ እግዚአብሔራዊ ባህሪው ነው የሚያወራው፣ ስለ ሰዋዊው ባህሪው ነው የሚያወራው? ይህን ጥያቄ ለእናንተ እተወዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ሁላችንም እናምናለን። እኔ አምናለሁ። ስለዚህ እግዚአብሔር ሰው ሆኗል። ሰው የሆነበት ምክንያት ሰውን ለማዳን ነው። ሰው መሆን ያስፈለገበት ምክንያት ደግሞ ሰውን ያበላሸው ሰው ነው መስራት ያለበት። እግዚአብሔር የፍትህ አምላክ ስለሆነ የፍርድም አምላክ ስለሆነ ፍርድ ሳያገኝ ፍትህ ሳያገኝ የሚያልፍ አንዳች ነገር የለም። ከዚህ የተነሳ በሰው ዓለም ሰውን ያበላሸው መልሶ መስራት ያለበትም ሰው ነው። ያበላሸው አዳም ነው፣ መልሶ መስራት ያለበትም አዳም ነው። ለዚያ ነው ጌታችን ኢየሱስ ክርስቶስ አዳም መሆን ያስፈልገው። ስለዚህ ስለ ኢየሱስ ክርስቶስ ማንነት የኋለኛው አዳም በማለት ገልጦታል። ስለዚህ ጌታችን ኢየሱስ ክርስቶስ አዳም ስለሆነ አዳም ሰው ነው። መጽሐፍ ቅዱስ በግልጽ ቋንቋ ከእግዚአብሔር ዘንድ የተገለጠ ሰው ነበር ይሏል ኢየሱስን። ለምንድን ነው ሰው የሚለው ሐሳብ ላይ መጽሐፍ ቅዱስ የሚያተኩረው? እኔስ ለምንድን ነው ብዙ ጊዜ ሰው በሆነው ማንነቱ ላይ ፎከስ ማድረገው? ሊያድነን የመጣው በእግዚአብሔራዊ ባህሪው ብቻ ቢሆን ኖሮ ሰው መሆን ባላስፈለገው ነበረ። ሰው መሆን ያስፈለገው የሰው ዓለም ስለሆነና መልሶ መስራትም ያጠፋው ማስተካከል ያለበት ሰው ስለሆነ የሰው ኃላፊነት ስለሆነ ነው። ይህንን ስራ ሊሰራ የሚችል ከሰው መካከል ተፈልጎ ጠፋ። ከዚህ የተነሳ ይህን ኃላፊነት እግዚአብሔር በራሱ ላይ ነው የወሰደው። ለአብርሃም ታላቅ ዋጋ እኔ ነኝ ባለው መሰረት በእርግጥም ዋጋ ሆኖለታል። ትንቢታዊ ቃል ነበር። ከ2000 ዓመት በኋላ እውነትም እግዚአብሔር ቃል ስጋ ለባሽ ሆኖ ከቅድስት ድንግል ማርያም በመወለድ ለሰው ልጆች ቤዛ ወይም ክፍያ ወይም ዋጋ ሆኗል። ኦኬ፣ ጌታችን ኢየሱስ ክርስቶስ ከተናገራቸው ዋና ዋና ቃሎች አንዷን ብቻ ነው የመዘዝኩት። ከአብ ዘንድ ወጥቼ መጥቻለሁ ብሏል። እንዴት ትረዱታላችሁ ይህን ክፍል? ከአብ ዘንድ ወጥቶ መምጣት ማለት ምን ማለት ነው? እንደምታውቁት ኢየሱስ እርሱ ክርስቶስ ነው። መጽሐፍ ቅዱስ ክርስቶስ ነው ብሎ በኢየሱስ የሚያምን ይላል። ክርስቶስ ነው ብሎ በኢየሱስ የሚያምን የሚለው ቋንቋ እንግዲህ ቆም ብላችሁ ካያችሁ ኢየሱስንም ክርስቶስንም መረዳት ያስፈልጋል። እርሱ ኢየሱስ ክርስቶስ ነው ብሎ የሚያምን የሚለው ሐሳብ እንዴት ታዩታላችሁ? ኢየሱስ የእግዚአብሔር ልጅ ነው። አምላክ ሰው የሆነበት ቃልም ስጋ የሆነበት ነው። he's the person። ክርስቶስ የሚለው ግን ስለ ግለሰብ አይደለም የሚያወራው። እርሱ ክርስቶስ ነው ብሎ በኢየሱስ የሚያምን የሚለው ሐሳብ ክርስቶስ ማለት የተቀባ ማለት ነው። የተቀባ ከተባለ የሚቀባ አለ ማለት ነው። የሚቀባው ኢየሱስ ነው የተቀባው። የቅባቱ ኃይል፣ ሹመቱ፣ አገልግሎቱ ክርስቶስ ይባላል። ኦኬ፣ ተልእኮው ክርስቶስ ይባላል። ስለዚህ ኢየሱስ የክርስቶስነትን ሹመት ተሹሟል። በክርስቶስነት ሹመት ተሾመ። ሹመት ነው ማለት ነው ክርስቶስነት። ከዚያ በፊትም አልነበረም፣ ከዚያ በኋላም አልነበረም። ይህ ከቅድስት ድንግል ማርያም የተወለደው ኃጢአት ያልነካው ሰው ለዚህ ክርስቶሳዊ ሹመት ብቃት ያለው ይህን ኃላፊነትን መውሰድ የቻለው እሱ ብቻ ነበረ። ስለዚህ ተሾመ። የተሾመበት የሹመት አይነት ምን ይባላል? ክርስቶስ ይባላል። ኦኬ፣ ይሄን ሐሳብ ያዙልኝ። ስለዚህ ኢየሱስ ክርስቶስ ከአብ ዘንድ ወጥቼ መጥቻለሁ ሲል ምን ማለቱ ነው? በሁለት መልኩ ነው የተናገረው። እንደ እግዚአብሔር ልጅ ኢየሱስ ከአብ ዘንድ ወጥቶ መጥቷል። እንደ እግዚአብሔር ልጅ ማለት አብ ወላጅ፣ ወልድ ደግሞ ልጅ፣ አባትና ልጅ ናቸው። ልጅ የተገኘው ከአባት ነው። ወደ ኋላ ወደ ሥላሴ ከሄዳችሁ አንዱ ከአንዱ አልተገኘም። እወቁ። ከድንግል ማርያም ከመወለዱ በፊት ቃልም ስጋ ሆነ ከሚለው ሐሳብ በፊት እውነተኛ የሥላሴ አማኞች ከሆናችሁ አንዱ ከአንዱ የተገኘ አይደለም። እግዚአብሔር ለዘላለም በሶስትነት ነው የኖረው፣ በማይቀላቀል በማይነጣጠል መልኩ፣ ያውም በእኩልነት መንፈስ የሆኑ ሶስት ማንነቶች አንድ አምላክ በመባል የሚጠሩ እነርሱ ሳይሆን እሱ ተብሎ የሚጠራ አምላካችን እግዚአብሔር። እኛ የሥላሴ አማኞች ነን። በሥላሴ መካከል እንዲህ ነው ማመን ያለብን። ፈጽሞ
አንዱ ከአንዱ የተገኘ፣ አንዱ ከአንዱ በፊት የሚቀድም፣ አንዱ ከአንዱ በኋላ የመጣ አይደለም። የዘላለም አምላክ በሶስትነት የሚኖር ሥላሴ፣ መበላለጥ፣ መተናነስ፣ መቀዳደም የሌለበት ሁሉን ቻይ እርሱ ተብሎ የሚጠራ እነሱ የማይባል ኦኬ። ታዲያ እንዴት ነው ኢየሱስ ከአብ የወጣው? ከአብ ዘንድ ወጥቼ መጥቻለሁ የሚለው ሐሳብ ምን ማለት ነው? በግልጽ ቋንቋ ቃልም ሥጋ ሆነ ከተባለበት ወደ ሰው ዓለም ሲመጣ ቃልም ሥጋ ሆነ በሚለው ኢየሱስ የእግዚአብሔር ልጅ መባልን ስልጣን አገኘ። የእግዚአብሔር ልጅ ማለት ከእግዚአብሔር ማህፀን የወጣ ማለት አይደለም፣ ወይም ሚስት አግብቶ የወለደን ማለት አይደለም። የእግዚአብሔር ልጅ የሚለው ቋንቋ የእግዚአብሔር መልክና አምሳል መሆን ማለት ነው። የዘር ልጅ ብለን የምንጠራው ይሄንን ነው። ስለዚህ ኢየሱስ የእግዚአብሔር ልጅ የሆነው መቼ ነው? ቃልም ሥጋ ሆነ በሚለው ቃል ኢየሱስ የእግዚአብሔር ልጅ ሆኗል። ከእግዚአብሔር ዘንድ ወጥቼ መጥቻለሁ የሚለው የአባትና የልጅ ኮንሰፕት፣ አባት ያስገኘ ልጅ የተገኘ የሚለው ወደ ኋላ ወደ ሥላሴ ኮንሰፕት ከመሄዳችሁ በፊት ቃልም ሥጋ ሆነ ከተባለበት ሰዓት ጀምሮ ወልድ አብን አባቴ ብሎ መጥራት ከጀመረበት ሰዓት ጀምሮ አብ አባት፣ ወልድ ልጅ በመሆኑ አባትና ልጅ ናቸውና ከአባቴ ዘንድ ወጥቼ መጥቻለሁ ማለት የተወለድኩ የባህሪ ልጅ ነኝ ማለት ነው። ሁለተኛው ኢየሱስ ክርስቶስ ከአብ ዘንድ ወጥቼ መጥቻለሁ ተልእኮን ነው የሚያሳየው። ዮርዳኖስ ወንዝ ከተጠመቀ በመንፈስ ቅዱስም ከተቀባና ተልእኮ ተቀብሎ አብ ልኮት ወልድ ተልኮ ከወጣበት ለአገልግሎት የወጣበት ጊዜ ማለት ነው። ለ3 ዓመት ተኩል ብቻ ነው ኢየሱስ ተልእኮ ተቀብሎ በተልእኮ በክርስቶሳዊ ቅባት ያገለግለው። በዚህ ሹመት የተገለጠው 3 ዓመት ተኩል ብቻ ነው። 30 ዓመት ሙሉ እንደ እግዚአብሔር ልጅ እንጂ የኖረው እንደ ክርስቶስ አልተገለጠም። ለክርስቶስነት ጥሪ ቢወለድም በክርስቶሳዊ ሹመት የተሾመውና ሹመቱም አናውንስ የተደረገበት ወይም ኢናጉሬት የተደረገው ከዮርዳኖስ ወንዝ ከተጠመቀበት መንፈስ ቅዱስ በርግብ አምሳል ካረፈበት ቀን ጀምሮ አብም ደግሞ ለዚህ ማረጋገጫ በእርሱ ደስ የሚለኝ የምወደው ልጅ እሱ ነው እሱን ስሙልኝ ካለበት ቀን ጀምሮ ነው ኦፊሻሊ ለማገልገል የወጣው። ይህን ሀሳብ ያዙልኝ። ከአብ ዘንድ ወጥቼ መጥቻለሁ የሚለው አንደኛ ልጅ ከአባት ተወልዶ እንደሚመጣ እኛም ራሳችን ከቤተሰቦቻችን ዘንድ ወጥተን መጣን። ሁለተኛው ተልእኮ ምንድነው? ብንላክ ማላከ ቢባል ከከሌ ዘንድ ተልኬ ነው የመጣሁት እንደሚባለው ከአብ ዘንድ በክርስቶሳዊ ቅባትና ሹመት ተልእኮ ስለወጣ አብ ስለላከው ያንን ተልእኮ የሚያሳይ ሐሳብ ነው። ይህንን እኛ ማለት እንችላለን ወይ? ኦፍ ኮርስ። እኔ ኃይሉ ዮሐንስ ከአብ ዘንድ ወጥቼ መጥቻለሁ። መቼ ነው የወጣሁት? እንደ አባትና ልጅ አብ ሲወልደኝ የእግዚአብሔር ልጅ ሲሆን ከእርሱ ተወልዳችኋል፣ ዘሩም በእናንተ ይኖራል እና ከማን ዘንድ ነው የመጣሁት? ከአብ ዘንድ ወጥቶ ያልመጣ ከየት ነው የሚመጣው? ሌላው ደግሞ ተልእኮ ተቀብሎ እያንዳንዱ ዳግም የተወለደ ሰው ለአገልግሎት ተሹሟል። ታውቃላችሁ፣ አይነቱ ይለያይ እንጂ ሁሉ 5 ኦፊስ ውስጥ ባይኖርም አትሊስት የማያገለግል ሰው የለም። ለማገልገል ወጥተንም በምናደርገው የትኛውም አቅጣጫ ከአብ ዘንድ ወጥቼ መጥቻለሁ በአገልግሎትም አቅጣጫ እና ማን ይላከ? ታላቅ ወንድማችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ እንደ እግዚአብሔር ልጅ ወይም ሰው በሆነበት ማንነቱ የተናገራቸውን ነገሮች ሁሉ ደግሞ የማይናገር ክርስቲያን፣ ያንን ለመናገር የሚያፍር ክርስትና በወጉ አልገባውም። አንድ ሰባኪ እንዲህ ሲል ሰምቼዋለሁ። ከአብ ዘንድ ወጥቼ መጥቻለሁ የሚለውን ትምህርት ደጋግሜ በማስተማሬ ሰምቷል መሰለኝ ወይ አልተመቸውም። ምን ሲል ሰማሁት? ከአብ ዘንድ ወጥቼ መጥቻለሁ የሚሉ አሉ። ወገኖቼ፣ እኛ ከጨለማ ነው ወጥተን የመጣ ነው። ፈጽሞ የገባው ነገር የለም ማለት ነው ሰው። አዎ ከጨለማ ወጥተንማ መጥተናል። እኔም አልክድም። እሱ ሌላ፣ ይሄኛው ኮንሰፕት ሌላ። አያችሁ እንዳልገባው። ከጨለማማ ጠርቶ እንዳወጣን እኮ ከጨለማ ወደሚደነቅ ብርሃን እንደጠራን ግልጽ ነው። እሱም ማን አለ? ከአብ ዘንድ ወጥቼ መጥቻለሁ ከዚህ ሐሳብ ጋር የሚገናኝ ነገር አለው? ፈጽሞ እንዳልገባው ነው የማየው በዚህ ከጨለማ መውጣትማ እኔም አምናለሁ። ከጨለማ ነው የወጣሁት። ከአብ ዘንድ ወጥቼ መጥቻለሁ ግን ሌላ ታሪክ ነው ማይ ፍሬንድ። የእግዚአብሔር ልጅ ነኝ ማለት ነው። ዳግም ከተወለድን በኋላ ያለውን ህይወት ብቻ የሚመለከት እንጂ ከጨለማ ተጠርተን የመጣንበትን አይደለም። ያ ሌላ፣ ይሄ ሌላ። ከአብ ዘንድ ወጥቼ መጥቻለሁ የሚል ሰው እኮ ዳግም የተወለደ ሰው ብቻ ነው። መወለድህን እኮ እየተናገርክ ያለው ከጨለማ ነው እንዴ የተወለድከው? ከአብ ዘንድ ወጥተን መጥተናል። እግዚአብሔር የተመሰገነ ይሁን።